ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን እንግዲህ አርሰናልን በሚመለከት በጣም አስደሳች ከነበረው ከሰሜን ለንደን ደርቢ በኋላ ወሳኝ የሆኑ 3 ነጥብ አስደናቂ 4 ጎሎች ታጅቦ ማስመዝገብ ችሏል። ታዲያ አርሰናል አሁን በደረጃ ሰንጠረዡ ማንቸስተር ሲቲን በ5 ነጥብ እየመራ ይገኛል። የሚቀረው 10 ጨዋታዎች ናቸው የእንግሊዝ ፕሪሚየር ሊግ። እነዚህ 10 ጨዋታዎች የፍጻሜ ያክል እያንዳንዱ ጨዋታዎች ዋጋ ያላቸው ነው የሚሆኑት። እንግዲህ አርሰናል በመጋቢት ወር ቼልሲን፣ ብራይተንን እና ኤቨርተንን የሚያስተናግድ ይሆናል። ቼልሲና ኤቨርተንን በሜዳው ነው፣ ከሜዳው ውጭ ብራይተንን የሚያስተናግድ ይሆናል። ጠባቂ ጨዋታ ነው የሚሆነው። ከመጋቢት በኋላ በሚያዝያ ወር ደግሞ በርንማውዝ ማንቸስተር ሲቲን እና እንዲሁም ደግሞ ኒውካስትልን የሚገጥም ይሆናል። በርንማውዝ በሜዳው ነው፣ ኒውካስትልን በሜዳው ነው። ከዛ ውጭ ማንቸስተር ሲቲን ከሜዳ ውጭ የሚገጥምበት ተጠባቂ ጨዋታ የውድድር ዓመቱ የዋንጫውን መዳረሻ የሚጠቁም የ6 ነጥብ ጨዋታ ይሆናል ተብሎ ይጠበቃል። በግንቦት ወር ደግሞ ፉልሃምን፣ ዌስትሃምን፣ በርንሌይና ፓላስ ነው። የግንቦት ወር ቀለል ያሉ ጨዋታዎች ይጠብቁታል። ፉልሃምን በሜዳው ነው፣ ዌስትሃም ከሜዳው ውጭ ነው፣ በርንሌይ በሜዳው፣ ከዛ ውጭ ክሪስታል ፓላስ ከሜዳው ውጭ። ታዲያ ወደ አድማጮቻችን ይህ ስብስብ አርሰናል ማለት ነው ሱፐር ኮምፒውተር የአርሰናልን ቀሪ ጨዋታዎች ተመልክቶ ምን ያክል ከባድ ናቸው በሚል እንግዲህ በጣም ቀላል ጨዋታዎች በቀሪዎቹ ጨዋታዎች የሚያጋጥሙት አንደኛው አስቶን ቪላ ነው። አርሰናል 7ኛ ተቀምጧል። አርሰናል 97% ቀላል የጨዋታዎች የሚያጋጥሙት የሚል አስቀምጧል። ከዛ በመቀጠል ማንቸስተር ሲቲ 92.5 ነው የሚያደርገው። ስለዚህ ማንቸስተር ሲቲ በ5% ቢሆን የተሻለ እድል አላቸው ማለት 0.5% ቢሆን አርሰናል የተሻለ እድል አለው ማለት ይቻላል። ቀሪዎቹ የውድድር መርሃ ግብሮቹ ለአርሰናል የሚያደሉ ይሆናል። አርሰናል አሁን ቶፕ 7 ካሉ ቡድኖች የሚቀረው ቼልሲ ነው የሚሆነው። ብሬንፎርድንም ገጥሟል። በአጠቃላይ ከሁሉ በተቃራኒው ማንቸስተር ሲቲ በኩል 3 ቡድኖች ይቀሩታል። እንግዲህ አንዱ የሚገጥመው ቪላን ነው። ሌላኛው የሚገጥመው ደግሞ ተጠባቂ ጨዋታ የሚሆነው ከቼልሲ ጋር ነው። ቪላን በሜዳው ነው፣ ከቼልሲ ጋር ከሜዳው ውጭ የሚጫወት ይሆናል። ብሬንፎርድን በሜዳው የሚያስተናግድ ይሆናል። እነዚህ 3 ጨዋታዎች ቶፕ 7 ካሉ ቡድኖች ተጠባቂ የሚያደርገው ነው። በርንማውዝን ሁለቱም እንግዲህ አርሰናል በሜዳው ማንቸስተር ሲቲ ደግሞ ወደ በርንማውዝ ቪታሊቲ ስታዲየም የሚያቀና ይሆናል። ታዲያ የፔፕ ጋርዲዮላው ማንቸስተር ሲቲ እንዳለፉት ዓመታቶች ያክል ጠንካራ እንዳልሆነ ይታወቃል። አርሰናል ይህንን ብቃታቸውን ማስቀጠልና የውድድር ዓመቱ ደግሞ ዋንጫ የማሸነፍ ድላቸውን ማስፋትና መቀጠል የሚጠበቅባቸው ነገር ነው። ወዳጆቻችን ታዲያ ከሰሜን ለንደን ደርቢ የተረዳናቸውን ነጥቦች እናነሳለን። በተለይ በዚህኛው ፕሮግራማችን ቪክቶር ዮኬሬስን፣ ኤቤሬቺ ኤዜን እና እንዲሁም ደግሞ ሌላኛው ተጫዋች የሆነውን በጣም በጥሩ ፐርፎርማንስ መደረግ የሚጠበቅበትን ቡካዮ ሳካ እናነሳለን። የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በእኔ እይታ አንድሬ በርታን አለማድነቅ የሚቻል አይደለም። በውድድር ዓመቱ በእያንዳንዱ ሁኔታ መድፈኞቹ ባለፉት 20 ዓመታት ያላገኙት የሚመስለውን ትክክለኛው ስፖርቲንግ ዳይሬክተር ያለፈው ዓመት አገኙ። በጥሩ ብቃት በጥሩ ፐርፎርማንስ በዝውውር መስኮቶች ላይ ተሳትፏል። እስኪ አንድሬ በርታ በክረምት ያስፈረማቸውን ተጫዋቾች ማየት በቂ ነው። ዙቢሜንዲ፣ ቪክቶር ዮኬሬስ፣ ኤቤሬቺ ኤዜ እንዲሁም ደግሞ ሞስኬራ፣ ሂንካፔ እነዚህ በጣም ለውጦችን ያመጡ ነው። ወደ አድማጮቻችን በዝውውር መስኮት ብዙ ተጫዋቾችን አስፈረመ፣ በአንዴ ውጤታማ ላይ ሆኑ ይችላሉ። የአርሰናል ግን በጠቅላላ በጥሩ ፐርፎርማንስ አርሰናልን በከፍተኛ ደረጃ ያሻሻሉ ናቸው። ማዱዌኬ አይረሳም፣ ኖርጋርድ አይረሳም። ይህ ስብስብ ይህን ጥንካሬ ኬፓንም ሳይረሳ ማለት ነው በጥንካሬው እንዲቀጥል የአንድሬ በርታ ፊርማዎች ናቸው። የወጣላቸውን የአርሰናልን በጀት በሚገባ ተጠቅመዋል። የመጀመሪያው የሚደነቀው የቪክቶር ዮኬሬስ ነው። ዮኬሬስ በውድድር ዓመቱ እኔ እይታ ምርጡ ብቃቱን ያሳየበትን ጨዋታ አሳልፏል። አስደናቂ ብቃት፣ ኳሱን የመቆጣጠር ብቃት፣ በሰውነቱ ኳሱን የመሸፈን ፐርፎርማንስ እኔ ብቻ ግን አይደለም ቁጥሮችም ዮኬሬስን የሚደግፉት ናቸው። 42 ኳሶችን ነክቷል በጨዋታው ላይ የጀመረበት መንገድ፣ የማተከላካዮችን የበተነበት መንገድ፣ ከዛ ውጭ ከባለፉት ጨዋታዎች በተለየ ሁኔታ ደግሞ ወደኋላ መለስ ያለ ኳሶችን ይቀበል ነበር። ከዛ ውጭ ማይክል አርቴታ ለመተግበር የሞከረው አርሰናል ከሚኪ ቫንደርቢን ይልቅ ሁለቱን የመሃል ተከላካዮች መቼም እንደምታውቁት የተከላካይ መስመሩ ኢጎር ቱዶር በቶተንሃም በ3 ተከላካይ የሚጫወት ታዲያ በግራ የመሃል ተከላካዮቹን የሚጫወቱትን ማለት ነው ማይክል ቫንደርቢን እንዲሁም ጄዲ ስፔንስ ጠንካራዎቹ ናቸው። ታዲያ በቀኙ መስመር ላይ በቶተንሃም ማለት ነው አርቺ ግሬን እንዲሁም ደግሞ ጃኦ ፓውሊኒያና ድራጉሰን ላይ አርሰናል አተኩሮ ዮኬሬስ፣ ትሮሳርድና ኤዜ በሚገባ ለውጦችን እየሰሩ የአማካይ ክፍሉ ላይ ክፍተቶች እንዲፈጠር አድርገዋል። ከዛ ውጭ አርሰናል በሂንካፔና ቲምበርን ከዚህ በፊት ወደፊት ተጋ አድርጎ ኦቨርላፕ የሚያደርጉ ብቻ ሳይሆን የአማካይ መስመሩ ላይ ሳጥኑ ላይ እንዲሁ
እንዲሆኑ ያደርጋቸው ነበር። በዚህ ጨዋታ ላይ ግን ሁለቱም ወደ ማጥቃት ከመላክ ይልቅ መከላከሉ ላይ እንዲያተኩሩና ቶተንሃም ኢጎር ቱዶር የሚታወቁበት ማንቱማን ማርኪንግ ነው። አንድ ተጫዋች አንድ ሰው እንዲይዘው ነው። ታዲያ የቶተንሃምን የማጥቃት ቅርጽ ወደፊት ይዞ እንዲመጣና ኢጎር ቱዶር በጨዋታው ላይ እንዳያችሁት ወደፊት ሂዱና ፕረስ አድርጉ የሚል ጫናዎችን አድርገው ነገር ግን ፕረስ አድርጎም አንድ ጎል አግኝቷል። ነገር ግን ያ ፕረስ የማድረግ ቅርጻቸው በአርሰናል ወጥመድ ውስጥ እንዲወድቁ አድርጓቸዋል። ታዲያ አርሰናል ቀጥታ ለዮኮሬስ በሁለቱ መስመሮች እየወጣ ዮኮሬስ ኳሶችን እንዲያገኝ ተከላካዮችን በሚገባ እንዲያስቸግር በተለይ ድራጉሰንን በጨዋታው መጀመሪያ አካባቢ ድራጉሰን ፋውል ሲሰራ ነበር። ነገር ግን አርሰናል በከፍተኛ ሁኔታ ብልጫ ወስዶ በጥሩ ፐርፎርማንስ ሂደቶችን ሲያግዝ ይታይ ነበር። ይህም ደግሞ ሳካ ተነጥሎ በቀኝ በኩል ላይ የተሻለ ፐርፎርማንሱ እንዲያሳይ አድርጎታል። በኔ እይታ ቪክቶር ዮኬሬስን ትናንት ላየ ሃሪኬንን አርሰናሎች ላይ የነበረውን ብልጫ የሚያስታውስ አሁን አርሰናል አዲሱን የራሱን ሃሪኬን ያገኘ እስከሚመስል ቪክቶር ዮኬሬስ በመጀመሪያ አጋማሽ ጎል አላስቆጠረም እንጂ ጥሩ ፐርፎርማንስ ነው እንግዲህ ሹት አድርጎ ኳስ ወደ ውጭ ወጣበት የነበረው። በሁለተኛው አጋማሽ ግን አስደናቂ ጎል ነው ያስቆጠረው። በጥረቱ በአካል ብቃቱ በመፋለም ፐርፎርማንሱ ከሳካና ከኤዜ ጋር የፈጠረው ጥምረት ኳሱን ያወረደበት መንገድ በጣም ውጤታማ የሚያደርግ ነበር። ውጤታማ ብቻ ሳይሆን ደግሞ በጨዋታው ላይ ለውጦችን አምጥቶ 2 ጎሎችን አስቆጠሩ። አራተኛውን ጎል ሳያስቆጠር ጨዋታው ኮከብ ሁሉ ተመርጦ ነበር። እንግዲህ ማይክል አርቴታ ኦቨርሎድ በግራ መስመር ላይ በአርሰናል ግራ መስመር ላይ ማድረግ ውጤታማ አድርጎታል። ዮኬሬስ ስፔሶችን ሲያገኝ ሹት የማድረግ ብቃቱ ከዛ ውጭ ዛሬ ጥሩ አስተያየትን ሲሰጥ ያየሁት ጂሚ ካራገር ምን አለ? አርሰናል አለ ማይክል አርቴታ በዮኬሬስ እምነቱ ያሳየበት ዮኬሬስ ደግሞ እምነቱን የከፈለበት ነው። ይህ አጥቂ ምርጥ አጥቂ ላይሆን ይችላል የሚል አስተያየቱ ሰጥቶ ነገር ግን አስደናቂ ብቃቱን አሳይቷል የሚል አስተያየቱ ሰጥቷል። በእኔ እይታ ቪክቶር ዮኬሬስ የተሻለ አጥቂ ሆኖ በአርሰናል ቤት ሊወጣ ይችላል። አርሰናል ካሉት ተጫዋቾች ሹት የሚያደርጉ አይደሉም። ስለዚህ ዮኬሬስ በተለየ ሁኔታ ሹት ማድረግ ይችላል። ያ ደግሞ ጎሎችን እንዲያገኝ የሚያስችል ይሆናል። ጎሎቹ አንዴ ማስቆጠር ከጀመረ ከቡድኑ ጋር እየተዋሃደ የሚመጣ ከሆነ የዚህ ተጫዋች የማይነካ ሚና ይኖረዋል ብዬ አስባለሁ። ከዛ ውጭ እኔ ሁሌም የምለው ቪክቶር ዮኬሬስ በአርሰናል ቤት ውስጥ ያመጣው የአእምሮ ጥንካሬው ነው። ከገብርኤል ሄዞስ አንጻር ሲወዳደር ይህ ተጫዋች በጣም በአእምሮ በኩል ጠንካራ ነው። ሁሌ የሚሞክር ነው። አበለበል ነው። ጉዳት ሳይጎዳ መፋለም የሚችል ነው። ፕሪሚየር ሊጉ ደግሞ ለዚህ የተመቸ ቡድን ይመስለኛል አርሰናል። ከዚህ ውጭ አርሰናል የራሳቸው የሆነ ከዚህ በኋላ አሊን ሽረር የሚመስል ሹት ማድረግ የሚወድ አጥቂ አግኝተዋል። ወደ አድማጮቻችን ይህ ተጫዋች እንግዲህ 10 ጎሎችን በፕሪሚየር ሊግ አስቆጥሯል። ከዛ ውጭ 10 ጎሎችን ብቻ አይደለም፣ በአጠቃላይ በሁሉ ውድድር 15 ጎሎችና 2 አሲስት 17 የጎል ተሳትፎ ላይ ደርሷል። ቀሪዎቹ 10 የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ቻምፒዮንስ ሊግ፣ የኤፍኤ ካፕ፣ የካራባኦ ካፕ ጨዋታዎች የዚህን አጥቂ ምርጥ ፐርፎርማንስ መድፈኞቹ የሚፈልጉበት ጊዜ ይመስለኛል። ሁለተኛው ተጫዋችን እናነሳው ኤብሪቼ ኤዜ ነው። ወደ አድማጮቻችን ኤዜ ለቶተንሃም የሚመስል ቶተንሃምን የሚያስንቅ ለቶተንሃም ብቻ የተሰራ የሚመስል መድፈኞቹ የሚያገለግል መሳሪያ ነው ማለት የሚቻል ይመስለኛል። አሁን ኤብሪቼ ኤዜ ቶተንሃም ላይ 5 ጎሎችን አስቆጥሯል። የቴሬነሪና እንዲሁም ደግሞ የቫን ፐርሲን ያክል ጎሎች ወይም ብዛቶች አሉት። 5 ጎሎች። ያለፉትን ጨዋታዎች በብዙ ሁኔታ ኤብሪቼ ኤዜ ሲወቀስ ነበር። ነገር ግን ኤብሪቼ ኤዜ አሁንም ለዚህ ቡድን የተለየ ብቃቱን የሚሰጥ ተጫዋች ነው። ወደ አድማጮቻችን እዚህ ጋር እንግዲህ መንሳት የሚጠበቅባቸው ነጥቦች አሉ። ወደ አድማጮቻችን ኤብሪቼ ኤዜን ስናነሳ 1 2 እያልን የምናነሳቸው በእግር ኳስ ዲሚትሪ ቤርባቶቭን አይተናል አይደለ? በጥሩ ሁኔታ መነሳት የሚችለውን ተጫዋች። ከዛ ውጭ በጥሩ ሁኔታ ሌላ የምናነሳው ተጫዋች አለ ሚስቶል። እነዚህ ተጫዋቾች በእግር ኳስ ሂደት ውስጥ በእግር ኳስ ሜዳ ላይ ብዙ ኳሶችን የሚነኩ የሚጥሩ የሚለፉ አይመስሉም። ነገር ግን በልዩነት በጣም ስፔሶችን ሲያገኙ ኳሶችን ሲነኩ ለቡድን ለውጥን የሚያመጡ ናቸው። ኤዜና በኦዴጋርድ መካከል ልዩነት አለ። አርሰናል የኤዜንም የኦዴጋርድንም ብቃት በሚገባ መጠቀምና መቀጠል ያለበት ይመስለኛል። ኤዜ ወደኋላ እየተመለሰ ዙቢሜንዲና ራይስን ማገዝ ሳይሆን የሚጠበቅበት ትናንት ጨዋታው ላይ እንዳደረገው ስፔሶችን መሸፈን፣ ወደ ማጥቃቱ ቦታ ላይ መገኘት ይጠበቅበታል። እነዛን ኳሶች በሚገባ ማግኘት የሚችል ከሆነ ወሳኝ ቦታው ላይ ጎሎችን ማስቆጠር ይችላል። በሰሜን ለንደን ደርቢ ሃትሪክ ሲሰራ በጣም የምታስታውሱት ከሆነ በጥሩ ፐርፎርማንስ ከሚኬል ሞሬኖ ጋር ነበር የተሰለፈው። አሁን ደግሞ ከዮኬሬስ ጋር በሚገባም እየተግባቡ እንዳለ ጨዋታዎች ያሳያሉ። በኔ እይታ አንዳንድ ጨዋታዎች ላይ አርሰናል በሚቸገርባቸው ጨዋታዎች ውስጥ ዙቢሜንዲን በኦዴጋርድ ተክቶ ኤዜን ማሰለፍ ለአርሰናል ውጤታማ ሊያደርገው የሚችልበት እድል ሰፊ ነው ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት የቡካዮ ሳካ ነው። ሳካ ባለፉት ዓመታቶች ያየነውን ድንቅ ብቃት በጉዳትና በተለያዩ ምክንያቶች የሳካና ኦዴጋርድ በዘንድሮ ውድድር ዓመት ምርጥ ብቃታቸውን እያየን አይደለንም። ነገር ግን በጣም በጥሩ ፐርፎርማንስ ደግሞ የቶተንሃሙ ጨዋታ መነሳት የሚችል አንደኛ መስመሩን ሳካ አስቸጋሪ ተጫዋች ነው። ኦቨርላፕ የሚያደርግ የሚሮጥ ሳይኖር ሲቀር ብቻውን አደጋ
መፍጠር የሚችል ነው እና ቲምበር ወደኋላ ማፈግፈጉን ተከትሎ ወደኋላ ቡድኑን ለጥጦ በሚገባ ድሎችን ሲሞክር ይታይ ነበር። ለኤዜ ጎል መገኘት ከዛ ውጭ ደግሞ የኤዜ እና የኮሬስ ሳጥን ውስጥ መገኘት ሳካ የተቃራኒ ቡድን ወይም ደግሞ የቶተናም 2-3 ተጫዋቾችን እሱ ላይ መመደብ እንዳይችል አድርጎታል። ቼልሲ ጨዋታ ራሱ የሳካ በዛ ቦታ ላይ መሰለፍ በጣም አስፈላጊ ይሆናል። ሌላኛው እንግዲህ 2 ተጫዋቾችን ጠቀስ አድርጌያቸው ላልፍ። አንደኛው ሂንካፔ ነው። መድፈኞቹ ቋሚ ማድረግ የሚጠበቅባቸው ይህንን ተጫዋች ይመስለኛል። ወደ አድማጮቻችን አስገራሚ የመከላከል ቅርጽ፣ አስገራሚ የመከላከል ጥራት፣ ኳሶችን የሚያሻማበት መንገድ ሌላኛው የአንድሬ በርታ ትንግርትና አስገራሚ ተጫዋች ነው። ሞስኬራ አርሰናሎች ከቫሌንሲያ የዘረፉት የ13 ሚሊዮን ፓውንድ ተጫዋች ነው። ወደ አድማጮቻችን በቀይ መስመር ላይ መጡ። ማይክል አርቴታ ባለፉት ጨዋታዎች ውስጥ ቲምበርን መቀየር እንደነበረበትና ማለትም ቲምበርን መጥፎ ነው ለማለት ሳይሆን ተጫዋቾች የጨዋታ መደራረብና በተለይ ቲምበር ደግሞ በግራ መስመር ላይ የካላፊዮሪን መጎዳት ተከትሎ የሂንካፒን መጎዳት ተከትሎ ከተሰለፈባቸው ጊዜ አንስቶ የፐርፎርማንስ መዳከም ይታይበታል ብዙ ጨዋታዎችን ከመጫወት አንጻር። ስለዚህ እረፍቶች ሊሰጠው ያስፈልጋል። ሞስኬራ ደግሞ በሚገባ ቦታውን እየሸፈነ ያለ አስደናቂ ተጫዋች ነው። አርሰናል እንግዲህ የውድድር ዓመቱ ሁሉ ነገር በእጁ ነው የሚገኘው። ማይክል አርቴታ በኔ እይታ ጨዋታዎችን መምረጥ ሊጠበቅበት ይችላል። በኤፍኤ ካፕ ጫናዎች ሊበዙበት ይችላሉና ከኤፍኤ ካፑ የሆነ ያክል ጥረቶችን እያደረገ መቀጠል ያለበት ይመስለኛል። አርሰናል በኤፍኤ ካፕ ጨዋታዎች ላይ ሙሉ ምርጡ ቡድኑን ሳያሰልፍ መጫወት ያለበት ይመስለኛል። ካራባኦ ካፕ፣ ቻምፒዮንስ ሊግና ፕሪሚየር ሊጉን ግን ቅድሚያ ለእነዚህ ውድድሮች መስጠት ያለበት ይመስለኛል። ወደ አድማጮቻችን የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።